ወይኔ ኢትዮጵያ ኑሮ ውድ ነው፣ ኢትዮጵያ ከገባሁ እኔ መኖር አልችልም ብላችሁ ብዙ ጓደኞቼ እንዲሁም በውስጥ መጠየቁኝ፣ እንዲሁም ደግሞ የማዳን ቅመሞች ሌሎቻችሁ አገር መግባታችሁ በውስጥ ብዙዎቻችሁ ትጠይቁኛላችሁ። ይሄ ቪዲዮ ለእናንተ ነው። እስከ መጨረሻ አዳምጡት፣ ትወዱታላችሁ። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የኑር ቻናል ተከታታይ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ አላህ ብዝት ያርግልኝ። እንዲሁም ውድ ቤተሰቦቼ፣ ውድና በርቅ ድንቅ የሆናችሁ ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ተናፍቃችኋል። ጠፍቼ በነገራችን ላይ ብዙ የድሮ ጓደኞቼ በውስጥ መጠይቁኝ ለምን ዩቲዩብ ብታዩሽ ለምን ዩቲዩብ ባትሰሪም ብላችሁ በውስጥ መጠይቁኝ ብርቅና ድንቅ ጓደኞቼ እጅግ አድርጌ በጣም አመሰግናለሁ ማለት ነው። እኔ ጠፍቻለሁ ጋይስ ኢትዮጵያ ገብቼ። በነገራችን ላይ እኔም ቪዲዮ መስራት ስላቆንኩ ማለት ነው ብዙ ጓደኞቼ ኢትዮጵያ እንዲህ ነው ወይ ኢትዮጵያ እንደዚህ ከሚዲያም ያስጠፋል ኢትዮጵያ እንዲህ ነው ወይ ብላችሁ ብዙ የምታስቡ እንዲሁም በውስጥም ስናወራ የምትጠይቁኝ ጓደኞቼ ያላችሁና በነገራችን ላይ ይሄ ቪዲዮ እኔ ዛሬ ለማዳን ቅመሞችና እንዲሁም ለእናንተ እንዲሁም ደግሞ በሞላው ዓለም በስደት የሚኖሩ ውድ ጓደኞቼ ይዤላችሁ ካካች ብያለሁ ማለት ነው። እስከ መጨረሻ አዳምጡት፣ ትወዱታላችሁ። አጭርም ቢሆን ማለት ነው። ብዙ ጓደኞቼ ጥያቄም ልመልስላችሁ መጥቻለሁ ማለት ነው። ያው እኔ አንደኛ በእርግጥ እናንተም ልትሉ ትችላላችሁ በውስጥ ሲያወሩኝ ከሚዲያ ጠፋሽ፣ ምን ሆነሽ ነው? ኢትዮጵያ እንደዚህ ያስጠፋል። በፊት ትሰሪ ነበረ እንግዲህ ማዳም ቤት፣ አሁን ምን ሆነሽ ነው ብላችሁ ብዙዎቻችሁ እያበረታታችሁ ነበረ በፊት ማለት ነው። እንዲሁም ደግሞ በ10 በወር በሁለት ወርም እንደዚህ እየለቀኩ ነበረ ቪዲዮ ማለት ነው። ግን አሁን ጋይስ ምን ሆኜ ነው? ብሶብኛል ማለት ነው። ጭራሽ ይቅርታ አድርጎልኝ ዩቲዩብ ረስቼዋለሁ ለመስራት ማለት ነው። ነገር ግን ኢትዮጵያ ስለገባው አይደለም ኢትዮጵያ የምትሰሩ ብትገቡ ማለት ነው ጋይስ መስራት ትችላላችሁ። እንግዲህ ሚዲያ ላይ አይታችኋል እንዴት እንደሚሰሩ ማለት ነው። እዚህ ሀገር ያለው ሰው መስራት ይችላል። ግን እኔ በቃ ምን ልበላችሁ የራሴ ድካም ነው ልበላችሁ። አዎ የራሴ ድካምና ወይም ድክመት ነው ልበላችሁ እንጂ እዚህ ሀገር መሆናችሁ መስራት ይቻላልና ኢንተርኔትም አለ ወይፋን ብትፈልጉ ሁሉም ነገር አለና እንዲሁም ደግሞ ሀገር ስትገቡ አው እንደዚህ ነው የሚከብደው አንቺን ከብዶሻል የምትሉ አይከብድም። የማዳን ቅመሞች እንዲሁም ሀገር መግባት በጣም ብዙዎቻችሁ ስታወሩኝ ማለት ነው እኔ መግባት ፈርቻለሁ። እኔ ሀገር ስገባ ምኖር ሁላ አይመስለኝም ብላችሁ ብዙ ጓደኞቼ የምታወሩ አላችሁ የምታወሩኝ ማለት ነው። እንዲሁም ለብዙዎቻችሁም ይጠቅማል። እስኪ በዚሁም ቪዲዮ ለስራበት ብዬ ነው የመጣሁት ማለት ነው። በነገራችን ላይ እነዚህ የሚያወሩ ሰዎች ማለት ነው እነሱ ስታዩ እንዴት ነው እየኖሩ አይደለም? አገራችን ላይም ሰው ዘንጦ እየኖረ ነውና በተለይ በነገራችን ላይ እኔም እንደዛ ነበር ማስበው፣ እናንተ እንደምታስቡት ነበር። አሁን ስትጠይቁኝ በነገራችን ላይ እኔ አልፈርድባችሁም ማለት ነው። ምክንያቱም መጀመሪያ እኔ አስበው ስለነበር አሁን ስትጠይቁኝ የምር ያው እኔ በውስጥ የብዙ ጓደኞቼ እየነገርኳችሁ እንዲሁም እየተናገርኩ ነውና ታውቃላችሁ የምናወራ ሰዎች ማለት ነው። ስለዚህ የማዳን ቅመሞችን እንዳትፈሩ ነው ሀገራችሁ ገብታችሁ እንደዚህ በንጹህ አየር ማለት ነው። እንግዲህ እንዳያችሁ ባትበሉም ባትጠጡም ማለት ነው። ወላሂ እንደ አገር የመሰለ ነገር የለምና ሰውም እየኖረ ነው፣ ሌላ ሰውም እየኖረ ነው ማለት ነው። እኛንም ብንመጣ እንደ ሰው መኖር እንችላለን ማለት ነው። እንግዲህ እንዳልኳችሁ እኔም እዛ ሆኜ እንደዚህ ነበረ መፈራው ማለት ነው። ግን ከገባችሁ በኋላ ምንም ያስፈራ ነገር የለምና ትንሽ ይኖራችሁ ስላችሁ አሁን አንዳንድ ሰዎች በጣም ብዙ ብር ይሄን ያህል ብር ካላዛችሁ አገር አትግቡ፣ ይሄን ያህል ካላያዛችሁ ምናምን የሚሏችሁ ሰው ያለውና በሚዲያም ማለት ነው። ግን ትንሽም ብር ቢኖራችሁ የእናንተ አሰራር ነው የሚወስነውና ፋሚሊዎች የማዳን ቅመሞች እኔ የእውነት አሁን ብዙዎቻችሁ በጣም ብዙ አመት 15 አመት 12 አመት ሰርቻለሁ ምናምን የምትሉ አላችሁና ገብታችሁ ሀገራችሁ ላይ እርፍ ብላችሁ ባይሆን እንኳን ከባሰባችሁ ተመልሳችሁ ለመሄድ ትችላላችሁ። እንዲሁም ደግሞ አንዳንድ ሰዎች ብዙ ሰዎች በቤተሰብም ይሁን እንግዲህ በባልም ይሁን እያሰራሁ ነው ብላችሁ ዝም ብላችሁ ብራችሁ ወደዚህ ልካችሁ እዚህ ግን የምታዩት ሌላ ነገርም ስላለ ማለት ነው። ይሄ ነገርም ታሳቢ አድርጋችሁ እንዲሁም ደግሞ እንዳልኳችሁ ግቡና ተመልሳችሁ መሄድ ትችላላችሁ ከባሰባችሁ።
ነገር ግን እዚህ ሀገርም ትንሽ ብር ይዛችሁ ማለት ነው ሸቀጥም ቢሆን የሆነ ነገርም ሰርታችሁ ንግድም ሰርታችሁ በቃ ሀገራችንም አረብ ሀገርም አንድ ሆኗልና እዚህም ሰርታችሁ ትለወጣላችሁ ውድ ጓደኞቼ ማለት ነው። እንግዲህ እኔም በመጀመሪያ አሳይቻችኋለሁ። ትንሽዬ ቢጋላ ከፍቼ ነው ፉን ፉን ምለው እስካሁን አልሐምዱሊላህ ከመጣው አንድን ቀን ከፍቶኝ አላቅምና እናንተም በቃ ትንሽ ብርም ይዛችሁ የሆነ ስራ ፈጥራችሁ እንዳይደብራችሁ ተመልሳችሁ ወደ አረብ ሀገር እንዳትሄዱ የዕለት ወጪያችሁ እዚህ ማግኘት ትችላላችሁ። ዋና ጤና ነውና ውዶቼ ማለት ነው። አሁን ብዙዎቻችሁ እየታመማችሁ እየተሰቃያችሁ ወይኔ በውስጥ ታመማችሁ ምትሰሩ አሞኛል ብላችሁ በጣም እየተሰቃያችሁ ምትሰሩ አላችሁና እንግዲህ እዛ ታማችሁ ምን ሆናችሁ ሰርታችሁ እዚህ ላትኖሩበትም ትችላላችሁና ሺህ ዓመት አይኖርም ሀገራችሁ ገብታችሁ ውድ ጓደኞቼ መኖር ትችላላችሁ ማለት ነው። ይሄን ስላችሁ ትንሽዬ የወጪ ይሄን ስላችሁ ደግሞ በጣም ብዙ የተጋነነ ይሄን ያህል ካላስኩ 1 ሚሊዮን 500 600 ካያስኩ እንዳትሉና ትንሽም ብር ይዛችሁ መኖር ትችላላችሁ። እንዲሁም ደግሞ ሌላ አዲስ መረጃ አለኝና ይዤላችሁ እመጣለሁ። እስከ መጨረሻ አዳምጦት። እንዲሁም ይሄ ቪዲዮ ደግሞ ላይክ ሼር በማድረግ አግዙኝ፣ ተባበሩኝ። በቀጣይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ